ማናት? ናፈከኝ የኔ ቆንጆ። ምንም አትላጉዳለ። ማናት እሷ? አባዬ ሊያገባ እኮ ነው። ይሄንን ማንም አያውቃለ። የአሁን ጊዜ ሴት ጠፍቶች ነው ትውቴ። ሰው ለማጋጨት እኮ ነው የሚነሱት። ያላገባችሁ ያላገባው ባገቡት ባለትዳሮች ላይ ነው አይናቸው። እንዳይመስልህ አባዬ፣ እሱ ፊት ካልሰጣት ፍጥጥ ብላ አትመጣም። ትውቴ የያዛችሁት እኮ ጨዋታ አይደለም። ሁሉንም ስክን ብሎ ማየት አስፈላጊ ነው። እንደዚህ አይነት ነገር ላይ እንዴት ስክን ማለት ይቻላል አባዬ? በጣም ከባድ ነገር እኮ። ልጅነቴን ሳስብ አንተ ነህ ትዝ የምትለኝ የቃቃዋሊ። አሁንም አደግን። አላገባሽም ወይ? ማግባት መቼ ልጅነት ተረስቶ ይገባል ብለህ ነው? ሊዱን እኮ አገኘኋት። ማናት ሊዱ? በስልክ አውርሻለች። ጭራሽ እየነገርከኝ ነው? ምንም ነገር ስለሌለም እኮ ነው የምነግርሽ እኮ። እንዲህ ያለችውን ሞልፋጣ እንዳገኘ እየነገርከኝ ነው? ላገባ እንደሆነ ነግሪያት። በጣም ደስ ብሏታል። ደስ ብሏታል። አንቺንም ልትተዋወቅሽ ትፈልጋለች። እተዋወቃታለሁ። በጣም ደስ እያለኝ እና ፍቅረኛው ስንት ሰዓት ነው የምትመጣው? ቆየች እኮ። አንቺን አልተዋወቅኩሽም አይደል? ሊዱ እባላለሁ። የተሙ ድሮ ጓደኛ ነኝ። እህቱ መስላ። ቆይ እስኪ ንገረኝ፣ ግዴታ ስዕል ደብተር መምሰል አለብኝ እንዴ? ቆይ የተናገረችሽ ክፉ ነገር አለ? ሰው በጣም ነው የምንቀው። እሷ ማን ሆና ነው የምትነቅሽ? ማንነቷን አንተ እንጂ እኔ ታውቃታለህ። አንቺ እኮ በጣም መልካም ሴት ነሽ። እንዴት እንደዚህ ትሆኛለሽ? ምንም አይነት ንግግር አልፈልግም። በቃ አልፈልግም። እሺ የምትለኝ ከሆነ ብቻ እነግርሃለሁ። ምንድን ነው? መጠጥ መጠጣት መስከር እፈልጋለሁ። እህቴ ምሳ እንብላ ወይስ በልተሻል? በልቻለሁ። ካልበላሽ ግን መብላት እንችላለን። አይ ብዙም አራበኝም። እንብላት ሳይመሽ። ምሽት ትሰራለሽ እንዴ? አዎ ራይድ ደግሞ ሰፈር አይገባም። ትናንት እኮ ተሙዬ ባይሸኘኝ ማታ ባለሽ ተንከባክቦ ቤት ያስገባኝ። ትሁት ተመስገን የልጅነት ጓደኛውን ማግኘቱ ወይም እሷ በመሃላቸው መምጣቷን አልወደደችም ማለት ነው። ለዚህም ነው ትሁት አሁን ላይ በቅናት እንግዲህ ሌላ ነገር እያሰበች ከተመስገን ጋር በፍጹም ልትግባባና ልትጣጣም አልቻለችም ማለት ነው። የተመስገን የልጅነት ጓደኛው ሊዲያ እንግዲህ ትንሽ ቀበጥ ያለችና ነገሮችን በግልጽ የምታወራ ነች ማለት ነው። ይሄ ደግሞ ለትሁት ምንም አልተመቻትም። በእርግጥ ልጅቷ አመጣጧ ተመስገንን ፍለጋ ቢሆንም ግን ደግሞ ትዳር ሊይዝ እንደሆነና ሰርጋቸውን በቅርብ እንደሚደረግ ለሊዲያ ስለነገራት እሷ ብዙም ባትከፋ ግን ደግሞ የራሷ ለማድረግ እያወራች ነው ያለችው። በእርግጥ ተመስገን ለሊዲያ ምንም አይነት ስሜት የለውም። የልጅነት ጓደኛው ብቻ እንደሆነች ነው የሚሰማው ማለት ነው። ትሁት ግን አሁን ላይ በጣም ስቃይ ውስጥና ትልቅ ቅናት ውስጥ ነው ያለችው ማለት ነው። ከተመስገን ጋር በፍጹም ልትግባባ አልቻለችም። የሊዲያ ሁኔታ ራሱ በጣም ምንም አልተመቻትም። ምንም ደስ ያላት ነገር የለም። ሊዲያ መጀመሪያ ገና ትሁትን ስታገኛት የንቀት ስሜት ስላሳየቻት ትሁት ደግሞ እኔ ቆንጆ አይደለሁኝም፣ እንደሌላ ሰዎች ጥሩ ቆንጆ አለባበስ አለብስም፣ ስለዚህ ተመስገንን ሊወስዱብኝ ይችላሉ ብላ ስላሰበች በጣም ነው የቀናችው። ባህሪዋ ሙሉ በሙሉ ተቀይሯል ማለት ነው። ተመስገን በተቻለው መጠን ከሊዲያ ጋር ምንም አይነት ግንኙነት እንደሌለው ተናግሯል። እሷ ግን ልታምን አልቻለችም። በእርግጥ ሊዲያ ጋር ለተመስገን ስሜት እንዳላት ግልጽ ነው። ያገኘችውን አጋጣሚ ከመጠቀም ወደኋላ እንደማትል ግልጽ ነው ማለት ነው። ግን ደግሞ ተመስገን በትሁቴ በፍጹም አይደራደርም። ሌላ ሰው ቢፈልግ ኖሮ ያንን ሁሉ መስዋዕትና ለረጅም ዓመት እሷን ሲከተል አይኖርም ነበረ። ትሁትም እንግዲህ የተመስገንን ፍቅር ምን ያህል ጠንካራ እንደሆነ ብታውቀውም ግን ደግሞ በመሃል ንፋስ እንዳይገባና እሱን እንዳታጣው ስለፈራች አሁን ላይ በጣም በቅናት ተውጣ ራሷን እየረበሸች ነው ያለችው። መጠጥ ጠጥታ የማታውቀውን መጠጥ ራሱ ቢቀለኝ ብላ ስትጠጥታ ሰክራ ነበር። በዚህ መሃልም እንግዲህ አባዬን አስቀይመዋለች ማለት ነው። ምክንያቱም እዚህ ቤት ውስጥ ሸክም ሆኜ ባለው ብላ በመጠጥ ስሜት ክፉ ነገር ስለተናገረች አባዬ ደግሞ በዚህ ነገር በጣም ተከፍቷል ማለት ነው። በእርግጥ ትሁት በመጠጥ ስሜት ቢሆንም ከዚህ በፊት እዚህ ቤት ውስጥ መኖሯ ምቾት እየሰጣት እንዳልሆነና አባዬና ሚስቱንም ነፃነት እያሳጣቻቸው እንደሆነ ስለተሰማት ቤት ተከራይቼ እወጣለሁ ብላ ነበረ።
አሁን ላይ ግን ያንን ሀሳብ ትታ እዚሁ ቁጭ ብላለች። በዛ ላይ ደግሞ አሁን የሊዲያ አመጣጥ ምንም ስላላማራት ትሁት እንግዲህ በዚሁ ከቀጠለች ምናልባትም ከተመስገን ጋር ላትጋባ ትችላለች ማለት ነው። ሰርጋቸው በቅርቡ ሊካሄድ ነው። ግን ደግሞ ለሰርጉ አንዳንድ ነገር የሚያስፈልጋትን ነገር ለመገዛዛት ትሁቴ ሰው ያስፈልጋታል፣ ሌላ ጓደኛ ስለሌላት። አሁን ደግሞ ያለችው ሊዲያ ብቻ ስለሆነች ተመስገን ደግሞ ያንን ነገር እንድትረዳት ቢያደርግም ትሁት ግን ቅናቷን መቆጣጠር ስላልቻለች ከሊዲያ ጋር በፍጹም ልትስማማና በንግግር ልታምንም አልቻለችም ማለት ነው። ሌላው ማሚ የእድል ነገር በጣም እያሳሰባትና እያስጨነቃት ነው ያለው። ከዚህ ቤት ጥላት በመውጣቷ በጣም ብታዝንም ግን ደግሞ እድል አሁን ያለችበት ቤት በጣም ስቃይ እየበዛባትና እየተገፋች እየኖረች እንደሆነ ገብቷታል ማለት ነው። እድል እንግዲህ አሁን ያለችበት ቤት ውስጥ ብዙ መከራና ስቃይን እያሳለፈች እንደሆነ ግልጽ ነው ማለት ነው። ማሚ ደግሞ ይሄ ነገር ገብቷታል። ምክንያቱም እድል ያለችበት ሁኔታ ጥሩ እንዳልሆነ ከፊቷም ሆነ ካነጋገሯ ማሚ ተረድታለች ማለት ነው። ስለዚህ ማሚ አሁን ላይ በፊት እድል ላይ ለሰራችው ጥፋት ራሱ ካሳ የሚሆን ነገር ልታደርግ ያሰበች ነው የሚመስለው። ምክንያቱም ሚስጥሯን የምታውቀው ከማንም በላይ እሷ ስለሆነች ስለ እድል የሚያውቁትን ገጠር ያሉትን ሽማግሌ እንግዲህ ለማናገር ከአባዬ ጋር ለመሄድ ወስና ሄዳለች ማለት ነው። ቀስ በቀስ እንግዲህ የእድልን ቤት አፈላልጋ ልታገኝላትና ከእናቷ ልታገናኛት እያሰበች ነው ያለችው። በእርግጥ እድል ከእናቷ ብትገናኝም ግን ደግሞ እናቷ መሆኗን አላወቀችም እዛ የገባችበት ቤት ማለት ነው። ይሄ ነገር ነገሩን ቀላል ሊያደርገው ይችላል። ምናልባትም ገጠር ያሉት ሽማግሌ ትንሽዬ ፍንጭ ከሰጡ የእድል ቤተሰብ ቶሎ ሊገኙ ይችላሉ ማለት ነው። ማሚም እስካሁን ድረስ እድል ላይ ለሰራችው ስራና ለበደለቻት ሁሉ የቤተሰቦቿን ፍቅር እንዳታገኝ አፍና ለያዘችበት ሁሉ ካሳ ሊሆናት ይችላል ማለት ነው። ተመስገንና ትሁትም እንግዲህ በተቃራኒ አስተሳሰብ ላይ ነው የቆሙት ማለት ነው። ሊዲያና ተመስገን እየተቀራረቡና እየተገናኙ ባሉ ቁጥር ትሁት ደግሞ በጣም በቅናት እያበደችና ራሷን እያጣች ነው ያለችው። ይሄ ነገር ወደፊት ትልቅ ችግር ይዞ ሊመጣ ይችላል። ምክንያቱም አሁን ላይ ተመስገን ራሱ ሊዲያ ስላንቺ ጥሩ አስተሳሰብና ጥሩ አመለካከት ነው ያላት፣ አንቺ ደግሞ በተቃራኒው ነው፣ ምንም ችግር የለው፣ እሷ እኛን ማገዝ ትፈልጋለች ብሎ ሲነግራት ትሁት እገዛ እንደማትፈልግ ብትነግረውም ተመስገን ግን በተቻለው መጠን አሳምኖ እገዛቸውን የሊዲያን እገዛ ለመቀበል ተስማምቷል ማለት ነው። ሊዲያ እንግዲህ ሀሳቧ ተመስገንን እረዳለሁ ወይም አግዛለሁ በሚል ወደ ራሷ ለማምጣት ነው የምትፈልገው። ምክንያቱም የልጅነት ጓደኛዋ ስለሆነ ያንን ትዝታ መርሳት አልፈለገችም። ከሱ ጋር መሆን ትፈልጋለች። በትክክል እሱን ፈልጋ ነው የመጣችው። ግን ደግሞ ስትመጣ እሱ ያለበት ሁኔታ ትንሽ እንደ ድሮ ልትሆንለት እንደ ድሮ የሚሆኑበት ደረጃ ላይ አይደለም ማለት ነው። አንድ ስቴፕ ከፍ ብሎ ሊያገባ ትንሽ ቀን ነው የቀረው ማለት ነው። ግን ይሄ ነገር ደግሞ ለሊዲያ ብዙም አልከፋትም። ምክንያቱም ሳያገባ በመድረሴ እድለኛ ነኝ ብላለች። ምናልባት አግብቶ ቢሆን ኖሮ ሁሉም ነገር ሊያበቃለትና ትዳሩንም መፍታት ሊከብደው እንደሚችል ስለተሰማት ነው ይሄንን ነገር የተናገረችው። ግን አሁን ላይ ሊያገባ ስለሆነ ቢያንስ ያንን ትዳር ማበላሸትና ተመስገንን ወደ ራሷ ማምጣት ያሰበች ነው የሚመስለው ትሁት። በእርግጥ አሁን ላይ ምንም ነገር ባታይም ግን ደግሞ ወደፊት ከዚህ የባሰ ነገር ሊመጣባት እንደሚችል እየገመተችና ቅናቱም ሌላ ችግር ውስጥ ሊጨምራት እንደሚችል ግልጽ ነው። ባዬና እማዬም እንግዲህ ሊረዷትና ሊመክሯት ቢሞክሩም ማንንም መስማት አልፈለገችም። በራስ መተማመኗንም አታለች። ምክንያቱም እሷ ቆንጆ ነች፣ እኔ ግን ቆንጆ አይደለሁኝም፣ አለባበሴ ራሱ ምቹ አይደለም፣ ተመስገን ደግሞ ይሄ ነገር ከደበረው ምናልባትም ወደ ሊዲያ ሊሄድብኝ ይችላል ብላ ማንነቷን ራሱ ለመቀየር እየሞከረች ነው ያለችው። አባዬ ግን መቼም ቢሆን በማንነቷና በትሁትነቷ ማፈር እንደሌለባት ቆንጆም እንደሆነች ተመስገንም ቆንጆ ስለሆነች ብዙ መስዋዕት ከፍሎ አሁን ላይ የራሱ ስላደረጋት ከዚህ በላይ ሌላ ቦታ የሚሄድበት ምንም አይነት ምክንያት እንደሌለው
ቢነግራትም እሷ ግን አሁን ላይ የሊዲያና የተመስገን ግንኙነት ለትሁት የእግር እሳት ሆኖባታል ማለት ነው። አንድ መከራ አቋጨሁኝ ስትል ሌላ መከራ እየመጣ ትሁትን እንግዲህ ተጀምሮ እስከሚጨረስ ድረስ በመከራ ውስጥ እየኖረች ያለች ልጅ ነች። እሷም እያለች ያለችው ይሄንን ነው። እኔ ለልፋትና ለድካም ነው እንጂ የተፈጠርኩት ለደስታ አልተፈጠርኩኝም። አሁን ደግሞ ተመስገንን በጄ አስገባው ስል ሊዲያ ካልታሰበችበት መታ ትልቅ ችግር ውስጥና ቅናት ውስጥ ጨምራኛለች የሚል አስተሳሰብ ነው የያዘችው ትሁት። በዚሁ ከቀጠለች ምናልባትም ትሁት ከተመስገን ጋር መስማማትም ሆነ መግባባት ሊያቀታት ይችላል ማለት ነው። ሊዲያም እንግዲህ ተመስገን ማታ መንገድ ላይ አግኝቶ እንደ ሸኛት ስትነግራት ትሁት ሊዲያን በጥፊ መታታለች ማለት ነው። ይሄ ነገር ደግሞ ሊዲያንም ትልቅ እልህ ውስጥ ይጨምራትና ሁለቱን ለመለያየትም ልታስብ ትችላለች ማለት ነው። ሊዲያ እያንዳንዱ የምታወራው ነገርና የምታስበው ነገር ሁሉ ትሁትን ያናድዳታል፣ ያበሳጫታል። ገና ስታያት ነው እሳት በቅናት የምትናውዘው ማለት ነው። አሁን ላይም እንግዲህ ለሰርጓ አንዳንድ ነገር እንዲመርጡ ተመስገን አብሯቸው ጥሏቸው በሄደበት ሰዓት ነበረ። አንድ ደቂቃም ሳይቆዩ ነው ወደ ግጭት የገቡት ማለት ነው። ስለዚህ ትሁት መቼም ቢሆን ከሊዲያ ጋር ልትስማማ አትችልም። ተመስገን ደግሞ ሊዲያን ማጣት አይፈልግም። ምክንያቱም አንደኛ ነገር አሁን በጣም ቢዚ ስለሆነ ትሁትን የሚረዳት አንድ ጓደኛ ያስፈልጋታል። እሱ ወደ ሌላ ቦታ ሲሄድ እሷ የምትፈልገውንና የሚያስፈልጋትን ነገር ለሰርጉ የምትፈልገውን ነገር ከሊዲያ ጋር እንድታደርግ ይፈልጋል ማለት ነው። እሷ ግን ሊዲያን አይኗን ማየት አትፈልግም። ሊዲያም እረዳችኋለሁ በሚል ሰበብ እንግዲህ ተመስገንን ወደ ራሷ ለመሳብ ነው ይሄንን ነገር እያደረገች ያለችው። በእርግጥ እስካሁን ድረስ ምንም ባታደርግም ግን ደግሞ አሁን ትሁት ባገኘቻት ቁጥር ጥላቻና ቁጣ እያሳየቻት ስለሆነ ከዚህ የባሰ እልህ ውስጥ ልትጨምራት ትችላለች።